ያለች ነው። አብርሽ እኔም ብቻ አይደለም የጎዳው ቤተሰቤንም ጭምር። ሰላም ሰላም ቤተሰቦች እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተረፍረፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ፕሊዝ ላይክ፣ ሼር፣ ሰብስክራይብ አድርጎ። እንግዲህ አንዲት ሴት ነፂ የምትባል ቪዲዮዋ ተቆራርጦ በቲክቶክ ሲዘዋወር ሰምቼ እኔም ወደ ዩቲዩብ ጎራ አድርጉኝ። እንግዲህ በእሷ ዩቱብ ስገባ ደግሞ እንግዲህ በስሟ የተከፈተ ይሆን እንዲሁም የራሷቸውን ቻናል ይሁን ባላቅም፣ ግን የማአት ወሬ ታወራለች ገብታና በእርግጥ ፊቷ ላይ የምታሳየው አክት ስታለቅስ ስትናገር ሲሪየስ ሆና ነው የምትናገረው። የእውነት ነገር ነው የሚመስለው። ውስጥ የምትናገራቸው ነገሮች እውነት ይመስላሉ፣ ግን ደግሞ ከአፏ የሚወጣው ቃላት ደግሞ በጣም ብዙ ስለ አብርሽና ስለ ሩታ ማታውቀው ነገር እንዳለ ተረድቻታለሁ። እና እናንተስ ምን ተረዳችሁ? እንግዲህ ልጅቷ ስለ አብርሽና ስለ ሩታ ስታወራ የነበረው አንደኛ አብርሽና ሩታ አብረው እንደተማሩ፣ አብርሽና ሩታ አብረው አልተማሩ። ፍቅርን እንኳን ብትይ ያምርብሻል። ቢያንስ እንኳን ፍቅር ያው አንድ ሰፈር ስለሆኑ አንድ አካባቢ ስለሆነ፣ ሩታ ግን የአዲስ አበባ ልጅ ናት። ስለዚህ ቤት ቤት ነው አብረው ሊማሩ የሚችሉት። ሁለተኛ ነገር ደግሞ ከፍቅር በፊት ነሽ በኋላ ነሽ። ከፍቅር በፊት ከሆንሽ ያን ሁሉ ስቃይ ሲያሳልፍ ከፍቅር ጋር በተለያዩበት ሰዓት እንደዛ ብዙ ችግር ውስጥ ገብቶ ታሞ ያ ሁሉ ስቃይ ሲያልፍ የት ነበርሽ አንቺ? ለምን ከጎኑ አልነበርሽም? ወይም ደግሞ እንግዲህ በዛን ሰዓት እኛ የምናውቀው ሩቷን ነው። ሩቷ መታ ካለበት ችግር እንዳወጣችሁ ካለበት ፈተና የድሮ ሳቁን ፈገግታውን እንደመለሰችለት የምናውቀው ፍቅርንና ሩታንና ሩታን ብቻ ነው። በዛን ሰዓት አንቺ የት ነበርሽ? ሶስተኛ ጥያቄ፣ ይሄ ሁሉ ነገር ከሩታ ጋር ሲያሳልፉ ያ ሁሉ ፍቅር፣ ያ ሁሉ ደስታ፣ ሳቅ፣ መጣላት፣ መለያየት፣ እንደገና መታረቅ፣ ፍቅር፣ የፍቅር ጊዜ አብረው ሲዝናኑ የተለያዩ ቦታ አብረው ሲሄዱ ሶዶር ሄደዋል፣ ከሐዋሳ እንደዛ እየሄዱ ሲዝናኑ አብረው ዋና ሲዋኙ፣ ይሄ ሁሉ ነገር ለስራ ብለሽ ነው ዝም ያልሽው? ለስራ ብለሽ በጥርጣሬ ብቻ አልፈሽዋል? እስኪ ንገሪ። በጥርጣሬ ብቻ ስራ እየሰሩ ነው ብለሽ አልፈሽዋል? ሌላውን ታዩ። እንደ ዋና ውስጥ እንኳን እንደዛ ሲሆኑ አብረው አንድ ሩም ሲይዙ ምናምን ምንም እንኳን ለቪዲዮ ቢሆንም እንኳን አንድ ሩም ሲይዙ ምናምን ስታይ አንቺ ምንም አይሰማሽም? ቅናት አይሰማሽም? እንግዲህ ሚዲያ የምትከታተይ መቼም በአሁኑ ሰዓት ስልክ የሌለው ኢንተርኔት የማይጠቀም ሰው የለም። አብርሽና ሩታ እንደዛ ሲሆኑ ታዲያ እንዴት ችለሽ አሳለፍሽ? ይህን ሁሉ ጊዜ እንዴት ድምፅሽን ልታጠፊ ቻልሽ? እንዴት ልትችይው ቻልሽ? ይህን ሁሉ ጊዜ ማለት ነው። የእውነት ፍቅር ስቲል እስካሁን እናወራለን ያለችው እና ጠርጥሬ ራሱ አለች ከአብርሽና ከሩታ ጋር ሶስታችን ቁጭ ብለን ለስራ ነው እንጂ ሌላ ነገር ምንም የለም ብለውኝ አሳምነውኝ ነው ወደ ዲላ ዩኒቨርሲቲ ሰማር ነው ያለችው። ፊትሽ ላይ የምታሳየው አክት የምታለቅሽው ነገር ምናምን እውነት ቢያስመስለውም ግን ደግሞ የምትናገሪው ንግግር ፍጹም ከእውነት የራቀ ይመስላል። አንዳንዴ የሆነ ነገር ይዘን ስንመጣ ይሄ ነገር እውነት ሰው ያምነኛል ላያምነኝ የሚለውን ነገር በደንብ ማሰብ ያስፈልጋል። ፎቶ ይዘሽ ለመጣሽው ፎቶ ሆነ ቪዲዮ በአሁን ሰዓት በጣም ቴክኖሎጂ ተራቋል። ኤዲቲንግ አለ፣ ኤዲት ይደረጋል። የማንንም ፎቶ አምጥተሽ አንድ ላይ ማላተም ይቻላል። የማንንም ፎቶ። ስለዚህ የፈለግሽውን አይነት ቪዲዮ ማቀናበር ይቻላል በአሁን ሰዓት ማለት ነው። ቴክኖሎጂ በጣም የረቀቀ ነው። ቪዲዮ፣ ፎቶ። ለምሳሌ አሁን አብርሽና አቅፈሹ ምናምን በእርግጥ የሱ የቆየው ፎቶ ይመስላል፣ ግን እጃችሁ አካባቢ የተለያየ እጅ እንደሆነ ያስታውቃል። እና በእርግጥ እዚህ ምድር ላይ በተለይ በአሁን ሰዓት እንደዚህ አይነት ህይወት የለም እያልኩ አይደለም።
አለ። ብዙ መካካዶች አሉ እህቶች፣ ብዙ የተካዱ እህቶች፣ ብዙ በዚህ ሁኔታ ልክ አንቺ እንዳልሽው የተቀጡ እህቶች አሉ። ህመማቸውን ቁስላቸውን ይዘው ቁጭ ያሉ እህቶች አሉ። ያልታከመ ቁስል ያላቸው እህቶች አሉ። ልክ እንደዚህ በሚያውቋቸው ጓደኛቸው ባላቸውን ፍቅረኛቸውን ተቀምተው የቁጭ ያሉ እህቶች አሉ። ግን ደግሞ የአንቺና የአብርሽ የሩታ በጣም ሰፊ ልዩነት አለው። በጣም ሰፊ ልዩነት። ምክንያቱም አንደኛ ይሄን ሁሉ ነገር ሲያሳልፉ ይሄን ሁሉ ነገር እያንዳንዱ አክታቸው ቪዲዮ እየተሰራ እየተቀረጸ ነው። ይህን ሁሉ ነገር ሲያሳልፉ ሰርግ ሲደገስ ሽምግልና ሲላክ አንቺ ጸጥ ብለሽ ካየሽ ስራ እየሰሩ ነው ብለሽ ዝም ብለሽ የምትመለከሽ ከሆነ ይሄ አንቺ ጥፋት ነው እንጂ የአብርሽም የሩታም ሊሆን አይችልም። የአብርሽም የሩታም ጥፋት አይደለም፣ ይሄ አንቺ ነው። ምክንያቱም ማስቆም ትችይ ነበር። ለምን አላስቆምሽም? በዛን ሰዓት ለምን እንደዚህ ወጥተሽ አልተናገርሽ? አሁን ጅብ ካለፈ ውሻ ጮኸ የሚባል ነገር አሁን ምን ለማምጣት ነው ማለት? ወጥተሽ መናገርሽ አሁን ምን ለመፍጠር ነው? የእውነት ከሆነ በጣም ያሳዝናል። ፈጣሪ ላንቺም መልካም ሰው ይስጥሽ፣ ጥሩ ሰው ይስጥሽ። ህይወት ይቀጥላል። ግን ደግሞ አሁን ላይ አብርሽና ሩታ ተጋብተው ስቲል እሷ አሁን ላይ የአብርሽን ልጅ በሆዷ ከያዘች በኋላ ይህን ነገር አምጥተሽ ሚዲያ ላይ ማውራትሽ ምንድን ነው የሚጠቅመው ላንቺም ሆነ ለእነሱ? ሁለተኛ ነገር ደግሞ ያስፈራራሽ ሰው ማን ነው? ዱባይ ያለች ሴት ማናት አንቺን የምታስፈራራሽ? ለምን አስፈራራች? እንዴት አወቀች አንቺና አብርሽ ግንኙነት እንዳላችሁ ካልነገርሻት አንቺ ወይም ደግሞ እሱ ኧረ እኔ እንጃ። ብቻ ግን እውነት ከሆነ በጣም ታሳዝኛለሽ። የእውነት በጣም ታሳዝኛለሽ። የእውነት ከሆነ ማለት ነው። ምክንያቱም አንዳንዴ በችልተኝነት ምናልባት በፊት ወደሽው ወይም ደግሞ ፍቅረኛሞች ሆናችሁ ከዛ ድንገት ለስራ ከእሷ ጋር ተቀራርበው ከዛ በኋላ ከመላመድ ፍቅር ሊመጣ ይችላል እና ሊተውሽ ይችላል። ግን እስካሁን ድረስ ደግሞ ጸጥ ብለሽ መቆየትሽ እና አሁን በመጨረሻ ሰዓት መምጣትሽ ትልቅ ስህተት ነው ብዬ ነው የማስብ። ወይ ሳትመጪ በዛው መቅረት ይሻል ነበረ። ለምን አሁን እዚህ ጋር በውስጥ መጥተው አስፈራሩኝ፣ በውስጥ መጥተው እንደዚህ ያሉኝ ብለሻል አይደለ? ግን አሁንም ቢሆን አንቺ ተቀባይነት አይኖርሽም። ለምን ከፍቅር ጋር ከተለያየ ጀምሮ አብርሽ እስካሁን ድረስ ባለው እኛ የምናውቀው ሩታን ነው የምናውቀው፣ ህዝብ የሚያውቀው ሩታን ነው። ስለዚህ አንቺን አሁን ማንም አምኖ ሊቀበልሽ አይችልም። ጫናው የሚበዛው አንቺ ላይ ነው። ኮሜንት ስር ገብቼ ነበር፣ በጣም እንዳለ ስድብ ነው። ስለዚህ እውነት ከሆነ ፈጣሪ ሀቅሽን እሱ ያስብልሽ። በጣም ከባድ ነው። የርቀት ፍቅር ላይ ደግሞ ሲኮን ትንሽ አስቸጋሪ ነው። የርቀት ፍቅር ያው የሚያቃይቀዋል በጣም። ልጅቷ አሁን ባለችው መልኩ ልጅቷ በጣም ብዙ እህቶቻችን ፍቅረኛቸውን አተው ታመው የተቀመጡ አሉ፣ ተጎድተው የውስጥ ህመማቸው ያልታከመ ብዙ እህቶች አሉ። ግን እኔ አብርሽና ሩታ ላይ አሁን ያደረግሽው ነገር እኔ እንጃ፣ እኔ ምንም የማምንበት ነገር የለኝም። ያሳማኝ ነገር አይደለም የምትናገሪው ንግግር ማለት ነው። እና እንግዲህ መልስ ደግሞ ምናልባት ወይ ከአብርሽ እንጠብቃለን። ምናልባት ደግሞ የተለመደ ድራማችሁ ልትጀምሩ ከሆነ እግዚአብሔር እንግዲህ ቻሉት። የግሬስ ፋሚሊዎች ፈጣሪ ከእናንተ ጋር ይሁን። እውነቴን እኮ ነው፣ ከባድ ነው። እና ሩታ ብር እየተከፈላት ነው የምትሰራው ላልሹ ደግሞ ይሄ እሷን ለማሰደብ የተደረገ ነገር ነው የሚመስልብሽ።